የደረሰው እዚህ ጋር እንደምትመለከቱት መኪናው ራሱ አይታወቅም ማለት ይቻላል። ውድ ቤተሰቦች እንግዲህ 60 ሰዎችን ጭኖ የነበረ ባስ ነው ኦር ደግሞ ይሄ ምንድነው ታታ የሚባለው መኪና ነው። ነግሬሃለሁ። ኢትዮጵያ ከ80 ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቃል። መረጃም ሰጡ። እናቱን የገደለማት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራበይ ጠማይ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የውጭ ያመጣውን ገንዘብ ማን ያልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላት። እናንተ በሌላ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮዎች ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ በቦታ ተገኝቻለሁ። ሪአክት የምናደርግ ይሆናል። ዛሬ በማለዳው እንግዲህ በጣም አሳዛኝ የተባለ መረጃ ተሰምቷል። እሱንም ማጋራችሁ ይሆናል። ከዛም ባሻገር ወቅታዊ የሆኑና ብዙዎች የተቀባበሉ የሚገኙ እስካሁን መነጋገሪያ ሆኖ የቀጠለው የአርሲ ጉዳይን የምንመለከት ይሆናል። በባለፈው ቪዲዮአችንም በኔክስት ቪዲዮ ይዤላችሁ የሚቀርብ ይሆናል። ብያችሁ የነበረውን ቪዲዮንም ጨምር ይዤላችሁ መጥቻለሁ የምንመለከት ይሆናል። እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉት። እንደተለመደው ደግሞ ላይክ በማድረግ ጀምሮ ቪዲዮን፣ እንደዛውም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ጀማውን ተቀላቀሉ ትላችኋለሁ። እስከ መጨረሻ አብራችሁን ቆዩ። እንግዲህ ዛሬ በጠዋቱ የሰማነው አስደንጋጭ መረጃ እንግዲህ ብዙ ኢትዮጵያውያንን አሳዝኗል ማለት ነው። የህዝብ መመላለሻ ባስ እንግዲህ ከደሴ ወደ አዲስ አበባ እየመጣ ከባድ የመኪና አደጋ ደርሶበታል ማለት ነው። በጣም ከባድ የተባለ ጉዳት ነው የደረሰው። እዚህ ጋር እንደምትመለከቱት መኪናው ራሱ አይታወቅም ማለት ይቻላል። ውድ ቤተሰቦች እንግዲህ 60 ሰዎችን ጭኖ የነበረ ባስ ነው ኦር ደግሞ ይሄ ምንድነው ታታ የሚባለው መኪና ነው። 60 ሰዎችን ጭኖ ተነስቶ እንግዲህ አርጉ የምትባል አካባቢ ላይ ይሄ የመኪና አደጋ ደርሷል ማለት ነው። እንግዲህ በዚህም አደጋ ወደ 31 የሚሆኑ ሰዎች ሞቷሉ ማለት ነው። እንግዲህ ሟቾቹ ቁጥሩ ጠዋት ላይ ወደ 28 29 አካባቢ ነበር። አሁን ላይ 31 መድረሱ እየተነገረ ይገኛል ማለት ነው። ይህንን ቪዲዮ በሚሰራበት ሰዓት 31 ሰዎች ሞቷሉ እየተባለ ነው ማለት ነው። ውድ ቤተሰቦቼ እንግዲህ በጣም ከባድ ነው፣ የሚያሳዝን ነው። እንግዲህ እነዚህ ሰዎች እንደ ማንኛውም ሰው በሰላም ወጥቶ በሰላም ለመመለስ ነው። ውድ ቤተሰቦቼ ብዙ ጊዜ ስንወጣ አናቅም በሰላም እንመለሳለን ወይ የሚለው ጉዳይ አሳስበንም። ነገር ግን እንደዚህ አይነት አደጋዎችን ስንመለከት ወደ ራሳችን ተመልሰን ብዙ ነገር እንድናስብ ያደርገናል ማለት ነው። አላህ እንግዲህ በሄድንበት ሁሉ ይጠብቀን፣ በሰላም ወጥቶ ከሚመለሱም ያደርገን። ለሟቾቹ ቤተሰብም አላህ ሰብሩን ይስጣችሁ እንላለን። ጥንቃቄ ያስፈልጋል። በተለይ የህዝብ መመላለሻ መኪናዎችን የያዛችሁ ሹፌሮች ጥንቃቄ ያስፈልጋል። ከኋላችሁ የተቀመጡ ብዙ አላፍትና ያለባቸው ሰዎች ናቸው። ጥንቃቄ ያስፈልጋል። በተለይ የወሎ መንገድ በጣም አደገኛ መንገድ ነው። መረጋጋትን ይፈልጋል። ብዙ ጊዜ መንገዶችን አይቼዋለሁ እኔ በእርግጥ እኔም አይቼዋለሁ። መንገዶቹ ብዙ ቦታ ላይ ጥምዘዝ ያሉ መንገዶች ይበዛሉ። እነዚህ መንገዶች ደግሞ ጥንቃቄ ይፈልጋሉ። በፍጥነት የሚነዱ አሉ። ደግሞ እንግዲህ አንዳንድ ሹፌሮች በሚገርም ሁኔታ እንደዚህ አይነት መንገድ ላይ እንኳን ተረጋግቶ አይነዱም። እኔ ለምን እንደሆነ አላውቅም። ብቻ እኔም ወደዛ መንገድ ሄጃለሁ። ወላሂ የሆነ ጊዜ በጣም እየፈራው ነበር እዛ የደረስኩት። እዚህ ደብረ ሲና ላይ ራሱ ማለት ነው፣ ደብረ ሲና መውረጃው ላይ ማለት ነው። በጣም እየፈራው ነበር ደብረ ሲና ከተማው የገባሁት ማለት ነው። እና ብዙ ቦታ ላይ ወሎ መንገድ ጠምዛዛ መንገዶች ይበዛሉና ጥንቃቄ የሚያስፈልጉ መንገዶች ናቸው። ይህንን
ይሄንን ያልተረዱ ሹፌሮች ደግሞ እንግዲህ እንደዚህ ትልልቅ ከባባድ መኪናዎችን ራሱ በፍጥነት ነድቶ ወደሚፈልጉበት ለመድረስ ይፈልጋሉ። ይሄ ደግሞ እንደዚህ አይነት ዋጋን ያስከፍላል ማለት ነው። ብዙዎች እንዲያዝንባቸው ያደርጋል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይጠብቃችሁ፣ በሰላም ወጥቶ ከሚገቡት ያደርገን እያልኳችሁ ውድ ቤተሰቦቼ እስቲ ወደ ዛሬ ቪዲዮአችን እንሂድና አንዳንድ ቪዲዮዎች ላይ ምላሽ የምንሰጥ ይሆናል። ተከታተሉ። እስቲ ወዳለፈው ምርጫ እንመለስና ምርጫውን ማን አሸነፈ እናንተ ሰምታችኋል። ነገር ግን የታወቀ ነው ማን እንደሚያሸንፍ እናውቃለን መቼም። ለማንኛውም እስቲ እንመልከተው። በተቆጠረው ድምጽ መሰረት አንደኛ ዶክተር አብይ አህመድ 1486 ድምጽ በማግኘት የፓርቲያችን ፕሬዝዳንት ሆኖ ተመርጧል። በዚህ መሰረት ዶክተር አብይ አህመድ መታችሁ ወንበሩን እንድትረከቡ በታላቅ ትህትና እንጠይቃለን። እናመሰግናለን። በጣም እናመሰግናለን። ሙስሊሞች፣ ክርስቲያኖች እንድትጸልዩልኝ ይፈልጋሉ። ኢትዮጵያዊ ሆኜ ሁላችሁን በታማኝነት ሳላዳላ ማገልገል እንድችል ጊዜና ሁኔታ ወደዚህ ወደዚያ እንዳይወስደኝ በጨዋነት በትጋት ማገልገል ስለምፈልግ ካልጸለያችሁልኝ ስለማይሆን ጸልዩልኝ። እንግዲህ ዶክተር አብይ አህመድ ኦር ደግሞ ብልጽግና ፓርቲ አሸንፎ እንግዲህ ለሚቀጥሉት 5 ዓመታት ዶክተር አብይ ኢትዮጵያን የሚመሩ ይሆናሉ ማለት ነው። እንግዲህ መልካም የሥራ ዘመን ይሆንልዎት እንላለን። ዶክተር አብይ አህመድ ኦር ብልጽግና በማሸነፉ እኔ ከተደሰቱ ሰዎች አንዱ ነኝ። የምናውቀውን እናውቃለን። ለዛ ነው የምደሰተው ማለት ነው። እንግዲህ በዛንድሮ ምርጫ ብዙ ነገር ተመልክተናል። ከዛ መካከል አንድ በጣም የገረመኝ አንድ ፌስቡክ ላይ ያየሁት የተፖሰተ አንድ ነገር አለና እስቲ እሱን ላሳያችሁ። እዚህ ጋር ምን ይላል መሰላችሁ? በኦሮሚያ ክልል የተካሄደውን የምርጫ ውጤት ሰማሁት ይላል ኦር ትላለች። እዚህ ጋር ስሙ የፔጁ ስም ጠፍቷልና ማለት ነው። ሁሉንም ብልጽግና አሸንፈዋል ይላል። እጩ ተወዳዳሪዎች አሸናፊዎች በጠቅላላ ሙስሊሞች ናቸው ይላል። ተመልከቱ። ያሸነፉት በኦሮሚያ ክልል ላይ የተወዳደሩት ብልጽግናዎች እንዳሉ እንደ ወረዳ ማላደል እንደ ወረዳ እንደ ዞን እንደ ከተማ እንግዲህ እጩዎች ነበሩ እንዳሉ ሙስሊም ናቸው ማለት ነው። ዶክተር አብይ አህመድ ሙስሊም ነው እየተባለ ያለው እንግዲህ አናቅም። ያደርገው አላህ ይወፍቀው፣ አላህ ይስጠው፣ አላህ ያግራለት ሙስሊም መሆንም ማለት ነው። ሊሆንም ይችላል አይታወቅም። ቢሆንስ ምን ችግር አለው? እናንተ እኮ በነገራችን ላይ ሙስሊም ስልጣን ያዘ ሲባል ቀርባችሁ ሳታዩት ነው የምትፈሩት። አናቅም፣ ለምን እንደሆነ አናቅም። ትፈራላችሁ። አብይ አህመድ ስለተባለ ብቻ አብይ አህመድ አሊ ስለተባለ ብቻ እንግዲህ በተለይ ኦርቶዶክሳውያኖች እየተንቀጠቀጡ ነው። ይንቀጠቀጣሉ ብቻ አይገልጽም። ለምን እንደሆነ አናቅም። አብይ አህመድ ሙስሊም ነው እያሉ ያሉት የለም እንዴ? ፋኖች እኮ አብይ አህመድ ሙስሊም ነው እያሉ እኮ ነው። አብይ አህመድ ሙስሊም ነው፣ ዳግማዊ ግራኝ አህመድ እያሉ እኮ ነው። ለነሱ ይሄን ሁሉ ብልጽግና አምጥቶላቸው ማለት ነው። እንደዚህ ፍሪ አድርጓቸው ማለት ነው። እነሱን የጎዳው እኮ የለም። በነገራችን ላይ አሁን እነሱ ተጎዳን ብሎ ምንጫጩት ነገር ሁሉ ለኛ ለሙስሊሞቹ መብት ስለተሰጠና ለሙስሊሞቹ አንዳንድ መንገዶች ስለተከፈቱ ሙስሊሞች ከነሱ እኩል ስለታዩ ከነሱ እኩል እይታ ስለተሰጣቸው ብቻ ለሙስሊሞች ማለት ነው እነዚህዎች የጎደለባቸው ይመስላቸዋል። በጣም በሚገርም ሁኔታ ለሙስሊሙ ቦታ ስለተሰጡ ብቻ ሙስሊም እንደ ሁለተኛ ዜጋ ስላልተቆጠረ ብቻ በአብይ ዘመን የጎደለባቸው ነገር እንዳለ ነው የሚቆጥሩት የሚያስቡት እንጂ እኮ የነሱ መብት ምንም የተነካ የለም፣ የጎደለባቸው ነገር የለም፣ የተነካባቸው ነገር የለም። ከበፊቱ የተጨመረላቸው ቢሆን እንጂ ማለት ነው የሚያስፈልጋቸው ነገር ተሟልቶላቸው፣ ነገር ግን ያሰቡትና ሲያቅዱት የነበረው ነገር ሰክሰስ ስላልሆነላቸው ብቻ
እንደፈለጉ ስላልሄደላቸው ብቻ የጎደለባቸው ይመስላቸዋል። ለአመታት ሲያስቡት የነበረውን ለማድረግ ሲያቅዱት የነበረውን አብይ መጥቶ አከሸፈባቸው። ይሄ ነው በቃ የጎደለባቸው። እና ብዙ ጊዜ አህመድ መሐመድ ከተባለ ስልጣን ላይ ያለው ይፈራሉ፣ በጣም ይፈራሉ። እና አብይ ሙስሊም ነው እያሉ ነው፣ እንደዚህ እያሉ ነው። ውድ ቤተሰቦቼ ነግሬሃለሁ። ኢትዮጵያ ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ ቆሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቆመህ የሚል እስኪ አንድ አስተምሮት አውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። እንዴ ጭራሽ ቄሶች ናችሁ እና ከብራችኋለን ስንል ዝም ስንል ቀስ በቀስ እያንዳንዱ ምዕመን ቁጣው አናቱ ላይ ደርሷል። የትዕግስቱ ጣራ አልቋል። አትግደሉ ብላችሁን ስንገደል ዝም ለምትሉ ለእናንተ ለጳጳሳት፣ አትነካኩ አርፋችሁ ተቀመጠ ብላችሁ ይሄንን ስንገደል ዝም ብላችሁ ላላችሁ የመንግስት አካላት እናንተ ያስገደላችሁን ነውና ከዚህ በኋላ ልጃችን ሲገደል ዝም ብለን አናይም። ተገደሉ የሚለንን ቤተክርስቲያናት ግን እኔ ይሄንን ደግፋለሁ። እናንተን ሊያጠፋችሁ የመጣውን አካል ከራሳችሁ ከመከላከልም አልፎ ያው መከላከል ነው የሚባለው በነገራችን ላይ መከላከል ውስጥም ደግሞ ማጥቃት ስላለ ማለት ነው። እኔ ይደግፋለሁ። እኛም ብንሆን እናደርጋለን ይሄንን ማለት ነው። ማንም በቤታችን መጥቶ ሊገልን የሞከረውን አካል ከራሴ ላይ መከላከል እየተከላከልኩም ማጥቃት አለ ማለት ነው። ነገር ግን እዚህ ጋር የአርሲውን አሁንም የክርስቲያኖች ብቻ እንደተጨፈጨፉ ተደርጎ ፖለቲከኞቹ የራሳቸውን ጥቅም ሊያገኙበት ሐስቡ ያደረጉትን ነገር ኦርቶዶክስ ተዋሕዶ ብቻ ናቸው የተጨፈጨፉት የተገደሉት ብሎ መናገርና ድምጽ መሆን ጥሩ አይደለም። እኛ ሙስሊሞች ለሁሉም ነው ድምጽ እየሆነን ያለ ነው። እዛ ጋር የሞተው ሙስሊምም ጭምር ስላለ የመንግስት አካልም እንደዛውም ኦርቶዶክስም እንደዛውም ያው ሁሉም ተገድሏል ማለት ነው። ነገር ግን ነገሩ የተካሄደው ቤተክርስቲያን ውስጥ ነው። ቤተክርስቲያን ውስጥ መሆኑ ብቻ ኦርቶዶክሳውያን ብቻ ናቸው የተገደሉት አስብለ። ሌላኛው ኢትዮጵያን እየገዛ ያለው ኦርቶዶክስ ነው። በየቦታው ፖሊሱን ቢታይ መከላከያውን ኤኒ ሚሊተሪውን ቢታይ ሙስሊሞች ናቸው ማነው ኦርቶዶክሳውያኖች ናቸው። ስለዚህ የፈለጉትን ነገር ማድረግ ይችላሉ እያለ ነው። እንደኔ ጸብን የሚፈልጉ ውጊያን የሚፈልጉ ኦርቶዶክሳውያኖች ያው ፋኖ ገብቶ ለቤተክርስቲያናቸው እየተዋጉ ነው ያሉት ማለት ነው። ቤተክርስቲያን ምንም ሳትሆን ሆናለች ብሎ እየተዋጉ ነው ያሉት። ጫካ ገብቶ ማለት ነው። ምንም ሳትሆን ሆናለች እያሉ እንደፈለጉ በሙስሊሞችም ሆነ በመንግስት አካል ላይ እየተጫወቱ ነው ያሉት እና እነሱ አሉ። እነዚህዎች ደግሞ ሚሊተሪ ሆኖ በመንግስት ስር ሆኖ እየሰሩ ያሉት ደግሞ ደንብና ስርዓት አላቸው። እነሱ የሚሄዱ
የሚሄዱበት መንገድ አላቸው። እነሱ ይሄዱበታል። አንተ ስላልክ ብቻ ተነስቶ ጉራዴውን መዞ አንገት የሚልበት እንትን አይኖረው ማለት ነው። ስለዚህ ተረጋግታችሁ አውሩ፣ ተረጋግታችሁ ለማስረዳት ሞክሩ። ጫጫታውን ትንሽ ቀንሱት ለማለት ነው። አሁን እዚህ ሀገር ላይ በጣም ገዳይ በዝቷል። በነገራችን ላይ አይደል ገዳይ በጣም በዝቷል። ገዳይ በዛበት ምክንያት ምንድነው? እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። የእስልምና አቋም እሱ አይደል። ነፍስ ካጠፋ ነፍስ ነው የሚከፍለው፣ ሌላ ዋጋ የለው። ለነፍስ የሚመጥናት ሌላ ዋጋ የለም። ነፍስ ቢሆን ካገደለ ይገደላል። ይሄ ነው የእስልምና አቋም። ለምን መግደልን ሰው እንዲፈራ በገንዘብ እንደሚፋታው በዘመድ እንደሚያመልጥ እንዳያስብ ልክ የገደለ ቀን እንደማይኖር ማወቅ አለበት። እስር ቤት አስቀምጣ አትቀልበውም። የእስልምና አቋም ለምን ነው የሚደረገው? ነፍስን ለማጥፋት አይደለም። ማህበራዊ ትስስራችን እንዲጠነክር ሰው ጥንቃቄ እንዲወስድ ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ። ነፍስን በነፍስ በማጥፋት እኮ ለእናንተ ህይወት አላችሁ አለ። የመኖር ዋስትና አላህ እየሰጠህ አንተን ሲያጠፋ ታስሮ አይቀርም እንደሚገደል ያውቃል። ለመሞት ሲወስን ነው አንተ። ይሄ ህግ ኢትዮጵያ ላይ ተግባራዊ ስላልተደረገና ስለሌለ ነው። ይሄ ነገር ብኖር የገደለው ይገደል የሚል አላህ ሱብሓነሁ ወተዓላ ያስቀመጠልንን ህግ ተግባራዊ ብናደርግ ይሄ አሁን እየታየ ያለው በየቦታው የበዛለው በየሶሻል ሚዲያው የምንሰማው ነገር ትንሽ ቀለል ይል ነበር። ነገር ግን የለማ ይሄ ጉዳይ መንግስት ቢያስብበት። ምክንያቱም አሁን ላይ ኢትዮጵያ ውስጥ ይሄ ችግር በጣም በዝቷል። በየቦታው ወንዱ ሴቱን እየገደለ፣ ሴቱ ወንዱን እየገደለ በቃ እየተጨፋጨፈን ነው እና ህገ መንግስቱ ቢታሰብበት ጥሩ ነው ብዬ አስባለሁ። እኔ እንደ ሙስሊም ካየን ይሄ ነው። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝም ማለት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝም። አንድ ሙአሐድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ? አብረን በምንኖርበት ሜዳ ላይ የተፈቀደልህን በግና ደሮ ለማረድ فليحد احدكم شفرته ስለቱን በደንብ አስተካክሎ ይሳለው። ደሮዋን ፍየላን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ذبيحات ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ። ዑመር ብን الخطاب አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት። ላርዳት ፈልጌ ነው ፍየሏን። ሁለት ያትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ውሰዳት፣ እሰራት፣ እዛ ቢላውን አውጥተህ ረዳት። ሁለት ያትግደላት እንጂ። እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዕዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም፣ ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ መድኃኒት። ሐታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነብይ ያሉ ነብዩ አለይሂ ሰላቱ ወሰላም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? ጉንዳን ሁሉ ነገር አላህን ያመሰግናል። ጉንዳኗም አላህን ታወሳለች። አንዷ በላቺ ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው።
ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንንም እንድንነካ አልተፈቀደም። ላ የንሃኩም አላህ አን الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروهم እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አንተ በሩሁም ቢር ነው ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው ለሥራ ባልደረባ ለሴክሬታሪዎች መልካም ልትሉላችሁ አላህ አልከለከለ። ይሄንን ዲን ያለውን ህዝብ ነው ይሄን የመሰለ ውብ የሆነ ከሰዎች አልፎ የእንስሳትን መብት ያስከበረ ዲን ያለውን ሃይማኖት ያለውን የያዘውን ህዝብ ነው በአርሲው ጨፍጨፋ የወቀሳችሁት። አንዳንድ ኦርቶዶክሳውያኖች ሙስሊሞችን ወቅሷሉና ማለት ነው። የእስልምና አስተምህሮት ይሄንን ነው የሚያስተምረን። ከማንም ጋር ተግባብተን እንድንኖር፣ ከማንም ጋር ሰላም ሆነን ሰላም ፈጥረን እንድንኖር ያበረታታንና ያስተማረን ዲን ነው ዲናችን ማለት ነው። አንድ ሰው ክርስቲያን ስለሆነ ብቻ፣ አንድ ሰው ከአላህ በታች ሌላን አምልኮ ስለያዘ ብቻ፣ ሌላን አካል ስላመለከ ብቻ፣ ከአላህ ሱብሓነሁ ወተዓላ ስለራቀ ብቻ ግደል የሚል የለም። ነገር ግን ዲኑን መጥቶ ከነካበት፣ ሀብቱን መጥቶ ከነካበት፣ ቄውን መጥቶ ገብቶ እሱን ለመግደል ከመጣ ከራሱ መከላከል ግዴታ ነው። ከቄውም ከሀብቱም ከንብረቱ መከላከል ግዴታ ነው። እብን እየተከላከለ ከቤተሰቡ ይሁን ከሀብቱ ንብረቱ ይሁን እየተከላከለ ከሞተ ሸሂድ ነው የሚባለው። ዲናችን ይህን አይል ክብር ሰጥቷል። ለንብረትህ እንኳን ብለህ ብትሞት ተዋግተህ ከሞትክ ቤት ድረስ የመጣብህን በላ ከራስህ ላይ ከቤተሰብህ ላይ ከንብረትህ ላይ ተከላክለህ ከሞትክ አላህ ዘንድ አንተ ሸሂድ ነው የምትባለው ማለት ነው። በዛው ልክ የሰውን ነፍስ ካጠፋ ከመሬት ተነስተህ ኦር በሰው ሐቅ ላይ ድንበርን ተሻግረህ የሰውን ነፍስ ካወጣ በእስልምና ፈከአነማ ቀተለ ናሰ ጀሚዓ ከአደም ጀምሮ እስከ መጨረሻ ያለውን የሰው ነፍስ እንዳወጣ ነው የሚቆጠሩ ወንጀሉ አላህ ዘንድ የወንጀሉ ብዛት ማለት ነው። ስለዚህ ሙስሊም ከመሬት ተነስቶ ማንንም አይነካም። ምክንያቱም ይሄንን ስለማቅ፣ ምክንያቱም ይሄንን ተምሮ ስላለ፣ ምክንያቱም አላህ ሱብሓነሁ ወተዓላ ይሄንን በቁርአኑ አስቀምጦልን ስላለ ማለት ነው። እስልምና ማለት ይሄ ነው። ስለዚህ ይሄን የመሰለ ዲን ያለውን ማህበረሰብ ነው የወቀሳችሁት በአርሲ ጨፍጨፋ። አልহামዱሊላህ ኡስታዙ በዚህ መልኩ ያለፈው ጁማ ላይ ለህዝቡ ኤክስፕሌን አድርጓል። አላህ Subhanahu Wa Ta'ala ይጠብቀው። ሙስሊም ተብሎ ጫካ ገብቶ እየተዋጋለው የለም፣ አናቅም የለም። ሙስሊም ተብሎ ለዲኑ ኦር የሆነ የእምነቱን መገለጫ አድርጎ ጫካ የገባ የለም። ኢትዮጵያ ውስጥ የእምነቱ ምልክት የሃይማኖቱ ምልክት አድርጎ ጫካ ገብቶ እየተዋጋለው ኢቭን በቤተ እምነቱ ሳይቀር ድጋፍ አግኝቶ ጫካ ገብቶ እየተዋጋለው አካል እናቃለን፣ ማን እንደሆነ እናቃለን። ኡስታዙም ይሄንን ለመጥቀስ ሞክረዋል። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቅ። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው፣ ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምንድን ነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው ይሄ ትውልድ። ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። ከነሱም በኋላ የመጡት ኡስታዞቹ ይህን ያሰረጹት። ለዛ ነው ለጠርዘኛ አስተሳሰብ የሚመች ምድር ኢትዮጵያ ውስጥ የጠፋ። በትልቁ ነው የታነጸው ትውልድ፣ ሌላው እንዲያከብር ተደርጎ ነው የተኮተኮተው። ይሄ ነው እንግዲህ ምልክት ያለው ጫካ ገብቶ እየተዋጋለው ማን እንደሆነ እናቃለን። ኢቭን በእምነቱ አባቶች እገዛን አግኝቶ
እየታገዙ ጫካ ገብቶ እየተዋጉ ያሉት እነ ፋኖችን እናውቃቸዋለን። ምን የመሳሰሉ መስቀሎችን አድርጎ እየተዋጉ ያሉ እዚህ ውጊያ ላይ ከሞታችሁ እንኳን እናንተ ንስሐ አስፈልጋችሁም እንደዚህ እየተባሉ እየተሰበኩ ጭራሽ እንግዲህ ይህንን መንገድ ይዞ እንዲያስቀጥሉ እየተደረጉ ነው ያሉት ማለት ነው። ይህንን ከማል አይደለም ያለው፣ ይህንን ከነሱ በአንደበታቸው የተናገሩትን ላሳያችሁ። ከዚህ በመቀጠል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና የምናስተላልፈው መልእክት አለ ብለዋልና አጭር መልእክት ያስተላልፉልናል። ሁላችንም ልቦናችንን ወደዚያና ወደዚህ ሳንል ሁላችንም እናዳምጣለን ማለት ነው። ተመልከት እንግዲህ ፋኖ ቤተ እምነት ገብቶ ቤተ ክርስቲያን ውስጥ ኦርገዳም ገብቶ መልእክቱን ሲያስተላልፍ እሱም በክብር እንግዲህ እየተጠሩ ስማቸው ምናምን ትልቅ ቦታ ተሰጥቷቸው ማለት ነው። እንግዲህ ህዝብን እየጨፈጨፈ ያለው አማራ ክልል ላይ ህዝቡ በሰላም ወጥቶ እንዳይገባ እያደረገ ያለውን ቡድን ሽፍታ ቡድን በዚህ መልኩ ክብር ተሰጥቶ በቤተ ክርስቲያን ደረጃ ማብራሪያ ሲሰጡ መልእክት ሲያስተላልፉ ተመልክተናል ማለት ነው። ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ ንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ አልልም እንዲመከሩ ግን ከዚህ ጉዳይ ግን ወደኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው? የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት። እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው የምልህ። በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ። አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን የሚባል አለ። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዚያ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራቤ ጠማይ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ። እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይህን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብማ እኔ አልበላም፣ እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይህ ሰውዬ ይጠየቅ እየተባለ አልተጠየቀም። ታዲያ እንደ ዞን አመራር፣ የወረዳ አመራር፣ የመንግስት አካል ህዝብ ያመነው እንዴት ለእነዚህ ሰዎች ተላላኪ ይሆናል ነው የኔ ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካህን ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ የለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገር ላይ ቀርቶበታል። በድጋሚ የምናገረው አርሶ አደሩ እያለቀሰ ነው። 3 ዓመት ተሸከመ። በክረምት እኮ ጠላ የማይቦጭበት ቤት አለ እኮ። የችግር ወቅት ነው ክረምት አይደለ?
ይህ ጽንፈኛ እኮ ከአንድ አርሶ አደር ገብቶ ለምን ጠላል በጠበጥሽም ብሎ ከአርሶ አደር ሚስት የሚደባደብ ኃይል እኮ ነው ያለ። 3 ዓመት ተሸከመ። እስከ መቼ ነው ተሸክሞ የሚያበላ የሚያጠጣ? ለምን ነው አንላቸውም? ለምን አይመጡም? መጣ አሁን ምን ሆኖ ምን የተቀነሰ? ምናልባት እንደዚህ በመናገረው እውነት ልጎዳ ካልቻሉ በቀር ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት ነው። 3000 5 ፌክ አካውንት አለው ፌስቡክ። ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል የሚሆነው? ላይክ ሸሩ ኮሜንቱ የሚሰድቡ የነዛ ሰው ነው፣ የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ኃይል አለ በሚዲያው። ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሸር የምታደርጉ በፌክ አካውንት እና ሳየ ደርቤን ታውቃለህ፣ መረጃችሁን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ በሰሙ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ? አብራቻል እንዴ ያለው ሚዲያው ሙቷል እያለ ነው፣ ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው፣ የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። እንግዲህ ይሄን ይመስላል ውድ ቤተሰቦቼ። ከባለፈው ቪዲዮ የተቀረ ቪዲዮ ነው ይሄ። ሐሳቡ ገብቷል። ሁሌ የምንናገረው ነገር ነው። ነገር ግን ከነሱ ሲሆን መረጃው ጠንከር ስለሚል ነው ውድ ቤተሰቦቼ፣ ባለፈውም እንዳልኳችሁ ማለት ነው እንጂ እኛ በፊትም እናውቃለን እነማን ይሄንን እያደረጉ እንዳሉ ይሄንን እየመሩ እንዳሉ በደንብ እናውቃለን። እንግዲህ በቤተ ክርስቲያን ደረጃ እንደዚህ በአባቶች ቤተ እምነቱ አባቶች ድጋፍ እያገኘ ያለው ቡድን ነው ይሄ ቡድን ማለት ነው። እንግዲህ ይሄንን እያደረገች ያለችው ቤተ ክህነት ራሷ ነው ማለት ነው። ቤተ ክህነት ማለት እንችላለን። ምክንያቱም ቤተ ክህነት ይሄንን መቆጣጠር አቅቷት አይደለም፣ ኮንትሮል ማድረግ አቅቷት አይደለም ዝም ያለችው ማለት ነው። ስለምትደግፈው ነው። በቃ ደግፋለች። ስለዚህ ቤተ ክህነት ማለትም እንችላለን ለማለት ነው። ውድ ቤተሰቦቼ እስቲ እንዴት አገኛችሁት እናንተ? እስቲ ሐሳባችሁን ሼር አድርጉልኝ። እንደው ወደዛ አካባቢ ያላችሁት ደግሞ በአካል እናንተ ላይ የደረሰው ወር በቤተሰቦቻችሁ ላይ ደርሶ ያለው ነገር ካለ ኮሜንት ላይ ረዘም አድርጋችሁ መጻፍ ትችላላችሁ ማለት ነው። በሚቀጥለው ቪዲዮአችን ደግሞ የምናመጣ ይሆናልኛ። ስለዚህ እስቲ መረጃ አላችሁ ኦር የምታውቋቸው ነገሮች ካለ ሼር አድርጉላችኋለሁ ማለት ነው። ውድ ቤተሰቦቼ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።